ጋይስ ይሄው እንደዚህ እቃ ውስጥ 6 ነው የሰራሁት። በነገራችን ላይ 8 ነው የሰራሁት፣ ግን ሌላ ውጭ ስላለ ነው። እና እንደዚህ ነው የምታረጉት። በጣም የሚያምረው ነው የወጣው። ይሄ ደግሞ ሲበላበት በጣም ነው የሚያምረው። አረቦች በጣም የሚወዱት ምግብ ነው በነገራችን ላይ እና እናንተም ሰርታችሁ መዳሞቻችሁን ማስደሰት ትችላላችሁ። ጥሩ መዳም ያላችሁ የመዳምን ደስታ የምትፈልጉ ልጆች ካላችሁ እንደዚህ መስራት ትችላላችሁ። እዚህ ጋር ጨው በጣም ነው የሚያስፈልገው ታውቃላችሁ። አሁን የቀረኝ እዚህ ጋር ቀጣይ ምንድን ነው ጨው በጣም መጨመር አለባችሁ። ትንሽ ጨው አይደለም የምትጨምሩት። በነገራችን ላይ ትንሽ ጨው ጨመራችሁ ይበላሽባችኋል። በኋላ ካስቀምጣችሁት በኋላ ሊተላ ራሱ ይችላል። ምክንያቱም ረዥም ጊዜ ስለሚቀመጥ ቶሎ የሚያልቅ ነገር አይደለም። ከዛ በኋላ ምንድን ነው የምናደርገው? እንደዚህ ሰርተን ካስተካከልን በኋላ እንዴት ነው የምንበላው ካላችሁ እንደነገርኳችሁ ምግብ ቤት የምትሰሩ ልጆች ይሄን ከሰራችሁ ትንሽዬ ወጥ ስትሰሩ ጠባ አድርጉ። ወጣችሁ በጣም ነው የሚጣፍጥላችሁ። እሺ ያበስልላችኋል። ሰከንድ አይቆይም። ስጋ ምሳሌ ስጋ የማይበስል ስጋ ሊገጥማችሁ ይችላል። የግመል ስጋውን አይበስልም። የግመል ስጋ ውስጥ ይሄንን ብትጨምሩ የለም በጣም ነው የሚያምርላችሁ የሚጣፍጥላችሁ ማለት ነው። 2 ሳህን የሰራሁት ዛሬ። ስታጥቡ ደግሞ ለማጠብ ግን ያው ሰዎቻችሁ በነገራችን ላይ እንደዚህ እንድታባክኑም አይሰጧችሁም። የሚወዱ ቤት ካሉ እኛው ልናከፋፍል ነው የምንሰራው። ነገራችን ላይ ለእህቷ ቤትም ለእናቷ ቤትም ነው የምንሰራው። ለእኛ ብቻ አይደለም። በኋላ ደግሞ የምንጨማምረው ጥቁር አዝሙድ። ዛሬ ዝም ብሎ ውሃ ብቻ አይደለም የምንሰራው። መጨረሻ ላይ ላልቀርጽላችሁ እችላለሁ። ከሴት ቪዲዮ ጋር ላስተካክል ስለሚችል ላልቀርጸው እችላለሁ። ግን ከጨረሰን በኋላ እቃ ላይ ስናታረግን በኋላ ልቀርጽላችሁ እችላለሁ። ሌላ ደግሞ ተመጣ ምናልባት ብቻ የሚሰራበት ፓርት ከተገኘ እስከ መጨረሻ ድረስ ሰራላችኋለሁ። መጨመቁ መቼም አይከብዳችሁ። መጭመቅ በእጃችሁ መጭመቂያ ካላችሁ በሎሚ መጭመቂያ አይከብዳችሁ መጭመቅ ብዬ አስባለሁ። ቃሪያውን ደግሞ ይኸው እንዳያችሁት ነው። በመሀል ያቋረጥኩት ጨዋታዬ እንትኑንም እንዳረሳ ብዬ ነው እንድታዩ ብዬ ነው። ምናልባት ካለ ብላችሁ ሰርች ታረጉ እኔ መጥቼላችሁ ደግሞ እንዴት እንደቆረጥኩ ወሬ ብቻ እንዳይሆንባችሁ ብዬ ነው። ለማንኛውም ይመስላል እንዳያችሁት ነው እና አይከብድም። ማንኛውም ነገር ላይ ወሳኝና ቆራጥ ልጆች ከሆነ በይቶ የሚከብድ ነገር የለም። ብቻ ወሳኝ መሆን ነው የሚጠበቅብን። እኛ አለመፍራት እችላለሁ ማለት ማንም በእናቱ የለመደ የለም። ሁሉም ሰው ይለምዳል በጊዜ ሂደት በነገራችን ላይ እና ደግሞ ቀን መሆን በጣም ወሳኝ ነገር ነው። የተለያየ የሆነ የምትለምዱት ነገር ቢሆን ቅን መሆን ነው። ቅን ብትሆኑ ትለምዱታላችሁ ሁሉም ነገር ማለት ነው። ናም ኦኬ ዘን ኦኬ يلا هيا السلام عليكم لا أنا እንደዛ ነው መለሳለሁ። ጠብቁኝ።
24 ሰዓት የሚደወልባችሁ ካላችሁ እኔ ነኝ መሰከር። ቁጭ ስትሉ ስልክ ነው፣ ቁጭ ስትሉ ስልክ። የማንኛት መዳም ሰው እንደዚህ አይነት ባህሪ ያለባት በጣም መደወል የምትወድ መዳም ማናት? እና በጣም ነው የምትደውለው። ይህን ስራ ስጀምር ደግሞ ደወለችብኝ። መደወል በጣም ነው የምትወደው። በነገራችን ላይ መዳም በጣም ትደውላለች። ይሄ ነው ሰላማችሁ ይብዛ። እንዴት ናችሁ? ሰላም ነው ወይ? ያለሁላችሁ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ዛሬ ደግሞ እንግዲህ አንዳንድ ነገር እስቲ እየሰራው እናውራ ብዬ ነው። ዛሬ የምሰራው እንዳሳየኋችሁ ከለል እሰራለሁ። ብዙ ልጆች ግን ስትሰራ ያለው እንዲሁም ደግሞ ከለል፣ እኔም ከለልም ሰርቻ አውቃለሁ። እንዲሁም ደግሞ ከልም ከዚህ በፊት ሰርቻለሁ፣ ግን እዚህ ላይ አልፖሰትኩትም። አጭር ቪዲዮ ነበር አልተመቸኝም የቀረጽኩት፣ ግን በተደጋጋሚ ለብዙ ሰው ሰርቻለሁ እና ዛሬም ደግሞ በዚህ ስራ ተመልሼ ብቅ ያልኩት፣ ግን ያው እየሰራው እናውራዬ ማለት ነው። ለሱ አይደለም ይሄ ሙያ እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ሎሚ ታዘጋጃችሁ በኋላ በቃ ፕሮሰሱ ብዙ ነው። በእርግጥ የማታውቁ ልጆች እኔም ለመጀመሪያ ጊዜ አሰራሩ ስለማላ ከብዶኝ ነበረ። ሙከለል ብላ እና ሴትዮ ሰርች አድርጋልኝ ብዙ ነገር አድርጋልኝ ነው ያው በጥቂቱም ቢሆን ሴትዮ እንትን ትላለች። ሰርች አድርጋ ቪዲዮ ምናምን በመላክ በጣም የምትተባበረኝ ነበር። በፊት ኪችን ስሰራ አላውቅም ነበር እና ያንን ካረገችልኝ በኋላ አንድ ነገር ካየሁ ደግሞ አይከብደኝም፣ ወዲያው ነበር የምችለው። ይህን ነገሬን አበሽ ታደርግልኝና ላከችልኝ። አንድ ቀን ሞክሬ ጨዋታ አነስኩኝ። በሁለተኛ ቀን ግን በጣም የሚያምር ሙከለል ሰራሁኝ። በጣም ወደዱት። ከዛ በጣም ብዙ ጠርሙሶች ሰርቼ ለቤተሰቦቹ አከፋፈለች። የዛሬ 2 ዓመት አካባቢ ይመስለኛል። ኦማን ሄዱ ነበር። ኦማን ካወቃችሁ ከኦማን ነው ሎሚ የሚመጣው። እንደውም አሁን የተሰራው ሎሚ በጣም ትንሽ ነው። በፊት በጣም ብዙ ሌሞን ነበር ከዛ የሚያመጡት፣ የራሳቸው ሌሞን ስለነበራቸው ማለት ነው። ከዛ እሱን ታመጣልኛለች። እኔ እህታችሁ ደግሞ እንደዚህ እየቆረጥኩኝ ማዘጋጀት ነበረ ስራዬ። እና እናንተስ ምን ትላላችሁ? ምን አይነት ስራ ላይ ናችሁ? ኪችን የምትሰሩ ልጆች እንግዲህ ብዙ ስራ አለባችሁ። ባይዘው እንደዚህ አይነት ነገር አሁን ምሳሌ በአሁኑ ሰዓት ቴምር አለ። የሆነ ለኪችን ሰራተኞች በአሁኑ ሰዓት የሚከብድበት ሰዓት ቴምር ታዘጋጁ አላችሁ። በዛ ላይ ሆድ አለ፣ በዛ ላይ የሆነ ብዙ ነገሮች አሉ። ይከብዳል አውቃለሁ። ነገር ግን በዛ ውስጥ ሆናችሁ ደግሞ ይህንንም ተቋቁማችሁ እየሰራችሁ ያላችሁ ልጆች በርቱ። በጣም አፕሪሼት አደርጋለሁ። እኔ ኪችን ስራ ስለማቅ ጎበዞች ነው የምላችሁ። በጣም ጎበዞች ናችሁ። በነገራችን ላይ የእኛ አበሻ በስራ አይታማም። በጣም ምርጥ ልጆች እንዳላችሁ እንዲሁም ደግሞ ዩቱብ ከሚሰሩት ከማየው አንጻር በተለያየ ሁኔታ ውስጥ ሆናችሁ የሚሰሩ ጌታ በይዞ ለሁላችንም መልካም እድል። ምክንያቱም ዩቱብ ድካም አለው። ዩቱብ በጣም ጥንካሬ ይፈልጋል። ቪዲዮ ላይ ስትሰሩ ጥራት ይፈልጋል፣ ብዙ ነገሮች። ዛሬ ግን በማንኛውም ሁኔታ ውስጥ ሆናችሁ የሚሰሩ ልጆች ነገ ደግሞ አገራችሁ ስትገቡ በተሻለ ስለምትሰሩ ጠንካራ ሆኑ ነው እንደኔ። ተስፋ እንዳትቆርጡ፣ ሳትቆርጡ ስሩ። ኪችን ሰርታችሁ ራሱ የሆነ አንዳንድ ጊዜ የኪችን ስራ ላይ ተጨማሪ ስራ ሲኖርባችሁ በጣም ነው የሚከብደው። ምክንያቱም ይከብዳል። እኔ ስለማውቅ ምሳሌ በፊት ኪችን በምሰራ ሰዓት እኔ ምሳ ከጨረስኩ በኋላ ይሄን እሰራለሁ። ምሳ ከጨረስኩ በኋላ ሌላ ቤት የሚሄድ ምግብ እሰራለሁ። ምሳ ከጨረስኩ በኋላ ደግሞ ያቺ የጽዳቷ ሰራተኛ 2 ሆነን ነበር የምንሰራው። ቤታችን በጣም ትልቅ ነበረ። ያን ቤት ስናስተካክል ደግሞ ከእሷ ጋር የነበርኩ የምሰራው። የሆነ ነገር ካልጨረሰች በጣም እሷም ከበር ታደርግልኛለች፣ እኔም ከበር አደርግላታለሁ። አለብቻ በዚህ የተነሳ በጣም ነበር እንትን የምታደርገኝ እና አንዳንዴ ደግሞ ይደክማል።
ብዙ ይሆን ሳሰስቱ ጉልበታችሁን የሚሰጡ ልጆች ተጠንቀቁ። በጣም ራሳችሁን እንዳትጎዱ። እዚህ አጋጣሚ ማለት የምፈልገው ሁላችንም ስንሰራ ነው። አንዳንድ አበሾች አሉ በጣም ጉልበታቸው የሚሰስቱ በነገራችን ላይ በቃ ከራሳቸው ያችሁ ስራቸው እንደሆነች የሚያስቡ ልጆች ባይዘው ያሉ። በጣም ደግሞ እናንተ ኦቨር ረታችኋቸው የሆነ ነገር ጽዳትና ምግብ ሰራተኛ አንድ ቤት ሆናችሁ ስትሰሩ የጽዳቷ ሰራተኛ ወይ የምግቧ ሰራተኛ እናንተን ሰፖርት ማድረግ ማገዝ ወይ ደግሞ መርዳት መተጋገዝ የማይፈልጉ ልጆች አሉ አበሾች። እኔ ብዙ አበሾች ተለያየሁ ማለት ነው። እንደ አጋጣሚ ሆኖ ምግብ በጣም ነበር ማስለምደው ልጆች ይመጣሉ እዚህ ቤት እና የብዙ አበሻ ጸባይ ያለው ከኔውም ጭምር። እኔ በጣም ነው የምናደደው፣ በጣም እለኛ ነኝ በነገራችን ላይ። ማንም እንግዳ ሆኖ ይምጣ አንድ ቀን በስርዓት አስረዳለሁ። ቀጣይ ግን ያን ያስረዳሁትን ነገር ያሰው ካልያዘ በጣም ነው የምጮህ እና በጣም እናድዳለሁ። እና ከኋላ ግን ይላሉ በጣም የምትቆጣው መሄድ በጣም ብዙ ነገር ይሉኛል። እና ምን እላችሁ ነው ተረዳዱ። የሆነ አንዳንድ ጊዜ እንትና የሆነ ጨካኛ ነው እስቲ እርስ በራስ ጌት ነው ራሳችሁ በቃ የሆነ ብዙ ነገርን ያለ ብቻ ይሄ ነው ማለት ነው። እና ብትተጋገዙ በጣም መልካም ነው። ምክንያቱም ነገ እንሞ ዛሬ እኮ አናውቀውም። አውቃለሁ ይደክመናል፣ ብዙ ነገሮች አሉ። ያን ግን በመልካምነት ብናሸንፍ መልካም ነገር ብናረግ ለእኛ በጣም ወሳኝና ጠቃሚ ነገር ነው ብዬ ነው የማስበው። ትልቅ ነገር ማድረግ ስትፈልጉ ደግሞ ምግብ ደግሞ መብላት በጣም ልመዱ። በጣም ምግብ በሉ ያስፈልጋችኋል። በኋላ በላለው ምግብ ብላችሁ የምትሰሩ ልጆች ምግብ አፒታይታችሁ እንዳይዘጋ ምግብ እየወሰዳችሁ የምግብ ሰራተኛ ሆና ሌላ የጽዳት ደግሞ ሌላ ከሆነች እናንተ ደግሞ ያ ሰዓት ካልተመቻችሁ ልትበሉ የማይመቻችሁ ቦታ ካላችሁ እሱን ደግሞ ለማስተካከል ብትሞክሩ አሪፍ ነው ብዬ ነው የማስበው። እና እየበላችሁ ምግብ ቢሆን አንዳንድ ጊዜ ቆቆይ ሰርች አያልቅም። እንደው የአረብ ሀገር ስራ ጋር በእውነት አያልቅም። እኔ ቤት ኪችን በምሰራ ሰዓት ላይ በጣም ለራሴ ጊዜ አልሰጥም ነበረ። ጊዜ የምሰጠው ለምንድን ነው? ለስራዬ ነው። በቃ አንዱ ስለ አንዱ አያልቅም ስራው። የሆነ ነገር ይገጥመኛል፣ ላይክ የሆነ ነገር ይፈጠራል። በዛ ነገር ላይ በጣም ነበረ ራሴን የጎዳሁት። ግን አሁን ላይ ሳስበው ለምን ስትኖሩ ነው ሁሉም ነገር የሚኖረው። ባይዘው ይሄው ጋይሶች አያችሁ፣ ሎሚውን ጨምቄ ስጨርስ እንደዚህ ነው የሚሆነው ማለት ነው። ይሄ ልጫጩ ነው። ስጨምቅ አላሳየዋችሁም። በጣም ይቅርታ አልተመቸኝም ነበር ለመቅረጽ፣ ለዛ ነው ያላሳየዋችሁ። ያው መጭመቅ ይከብዳችኋል ብዬ ስለማልገምት ነው። ይሄ እንግዲህ እንደዚህ የሆነው ጨው ነው የቀረው ማለት ነው። ጨው በጣም ብዙ ማድረግ አለባችሁ። ለምን ሊበላሽ ይችላል። ጨው ከሌለው ጨው በጣም አስፈላጊ ስለሆነ ማለት ነው። እና ጨምቄ ስጨርስ ደግሞ ይሄው እንደዚህ ነው ውሃው የሆነው ማለት ነው። ይሄ ውሃው ነው የሚሆነው እና እንደዚህ ነው እላችኋለሁ ጋይሶቼ። እየቆረጥን ተመልሰናል፣ መጥተናል። ሊያልቅ አልቻለም ስራው። ስደት ላይ ስትሆኑ ብዙ ነገር ነው የምትማሩት። በነገራችን ላይ ትዕግስት አላችሁም፣ ትዕግስት አትማሩ። ትዕግስት ሳይሆን ብሶተኝነትን፣ ኃይለኝነትን፣ ብዙ ነገሮችን ሙያ ብትሉ ደግሞ የአረብ ሀገር ሙያን ብዙ ነገሮችን ምሳሌ የአረብ ሀገር ቅቤ ማንጠር ብዙ ነገራቸው አይመሳሰልም። እንደ አበሻ የሚመስል ነገር የላቸውም። እንደ መልካቸው ምግባቸው ብዙ ነገር ደግሞ ከሀገር ሀገር ስትቀይሩ ያላቸው ባህሪና ጸባይ
በጣም ነው የሚለያየው። ኦማን አሁን ይሄ ነገር ይሰራል። እዛም ሆኜ እኔ በጣም ነው የምሰራው። ኦማን ራሱ ይሄን ነገር ይወዳሉ። በሩዝ አብረው ይበላሉ። እንዲሁም ደግሞ በተለይ በአሳ ወጥ ላይ ሲጨምሩት በጣም ነው የሚጠቅመው። ያጣፍጥላችኋል። ደግሞ የማይበስል ነገር ላይ ይሄንን አንድ ማንኪያ ከጨመራችሁ ብስል ነው የሚያደርግላችሁ። በነገራችን ላይ ለማብሰል ይጠቅማል። እንዲሁም ደግሞ ዶሮ ትፋሽ ካለ ትፋሽ ያጠፋል። ሲያጥብ ከሚገዛው ከድል በላይ በጣም ነው የሚያጥበው። ለምን? በጣም ብዙ ጨው ስለሚደረግበት ያ ጨው ይጠቅመዋል። እዚህ ቤት እንደውም ይጠጣሉ፣ ምግብ ላይ ራሱ ማለት ነው። በጣም ነበረ የሚወዱት ይሄንን። ማንኛውም ደግሞ አረቦች እንደዚህ አይነት ምግቦችን ይወዳሉ። በጣም ብዙ ለምን ቤት እስካላችሁ በተለይ ደግሞ ግቢያችሁ ውስጥ አያጣም። ግቢ ውስጥ ሎሚ መቼም አይጠፋም፣ አረብ ሀገር ውስጥ ማለት ነው። እንደዚህ ብዙ ሲሆንባችሁ ጊዜ ስታገኙ እንደዚህ ቁርጥ አድርጋችሁ ካልበሰሩ መቼም ደስ አላላቸውም መዳሞች ምስጋና ያውቁ። ነገር ግን አብርሽት ተይታይታችሁ ሰራችሁ ምናምን ብላ መዳማችሁ አብርሽት ታደርጋችኋለች ብዬ አስባለሁ። ምክሬ ነው እንደ ሀሳብ። እነሱ መልካም ባይሆኑም እኛ ግን በተሰጠን ልክ እስከኖርንባቸው ድረስ መልካም ብንሆን ለራስ ነው። አዎ ብዙ ኢትዮጵያኖች እንደምትቃወሙኝ እኔ ተስፋ አድርጋለሁ፣ በተለይ የመዳም ቅመሞች። ምክንያቱም ብዙ ሰዎች ለአረቦች መልካም ነገርን ማድረግ አያስቡም። እነሱ እንደሚከፉብን እኛም እንድንከፋ የሚያስቡ ሰዎች አሉ። ወይም ደግሞ እነሱ እንደሚያደርጉን እኛ ማድረግ ብንችል ብለን የምንመኝም አለን። ገጥሞኝ ስለሚያውቅ ነው እንደዚህ አይነት ገጠመኝ ያገኛል። ስለ አረብ ጥሩ የምታወሪ አንቺ ብቻ ተብያቃለሁ። እንዴት አረብ ሀገር በጣም መጥፎ ነው። ያው አውቃለሁ፣ በጣም መጥፎ ነገሮች አሉት። በጣም አስከፊ ነገሮችን የሚመታቸው አሳልፌያለሁ። በተለይ ኦማን ያለው ጊዜ በጣም ከባድ ጊዜዎች አሳልፌያለሁ። እንደውም ስደተኞች በሚለው ቪዲዮ እጀምራለሁ ብያለሁ፣ ከተሳካልኝ ማለት ነው። በራሴ በተከታታይ ብለቀው ብዙዎች ይማሩበታል ብዬ የማስበው ነገር አለ። ስደት እንደመቆየቴ እና ከስደት ምን ተማርሽ፣ ወይም ደግሞ ስደት ጠቃሚ ፓርትም አለው የሚጎዳም ፓርት አለ። በነገራችን ላይ የሚጠቅመን ፓርት ምንድን ነው? ጠንካራ ያደርገናል። ከምንም ከገንዘቡ በላይ ጠንካራ ሰው እንድንሆን ይሰራናል። ትምህርት ቤት ነው፣ በቃ ያስተምረናል። በነገራችን ላይ ህይወት ትምህርት ቤት ናት አውቃለሁ። ግን ከዛ በላይ ደግሞ አረብ ሀገር ስትመጡ ብዙ ነገር ነው የምትማሩት፣ ብዙ ነገር ማለት ነው። አይኑ እሱ አለ ደግሞ መልካም። ክፉ ፓርቱ ደግሞ ክፉ ቤት የሚገጥመን ልጆች አለ። በስራ ጫና ቢሆን በጣም ስራ የሚበዛባቸው ልጆች አሉ። በዛውም ላይ ደግሞ ስራ ብቻ ሳይሆን ከአረቦቹ ጫና የሚደረግባ እየሰሩ ደሞዝ በአግባብ የማይከፈላቸው፣ ምግብ የማያገኙ፣ ሽንት ቤት የሚያድሩ ብዙ አረብ ሀገር እኛ ማናያቸው። በነገራችን ላይ እንደውም ይሄ ሚዲያ ከመጣ ቲክቶኩ የሆነ ሰው ተሰሚነቱ የሰው እርዳታው ከመጣ ትንሽ ክፉ ነገር መስማት ተቀንሷል። በፊት እኛ በተሰደድንበት ጊዜ ግን በነገራችን ላይ ብትሞቱ እንኳን በስንት ፍለጋ ነው የምትገኙት። ለምን እንደዚህ ሚዲያ አልነበረም። የሆነ ጥቃት ቢደርስባችሁ ወታችሁ አትናገሩም። ስልክ አይፈቀድላችሁ። እኔ መጥቼ በሁለተኛ ዓመቴ ነው በሶስተኛ ዓመቴ ነው ስልክ ራሱ እሱም ተገዝቶልኝ ለዛውም ስህተት ፈጥሬ የማወራውን ሰው እየተከታተለች ስልኬ ተቀምጦ 7 ወር እሷ ጋር ተቀምጦ ነበረ። እስከዚህ ድረስ በጣም ኦቨር ሴትዮዋ እንትን ነበረች። በዛውም ላይ ደግሞ መልካም ፓርት አላት። መልካም ፓርት ስራችሁ በጣም ጥሩ ነገሮችን ከእሷ አግኝቻለሁ። ትንሽ ስለነበርኩኝ እቃ አብራኝ ታጥብ ነበረ፣ ታስነሳኝ ነበር ከእንቅልፌ፣ አስተኝታኝ እንደ ልጅ መቀየፍ ለኩሳል የምትሄደው እሷ ነበረ። ብዙ ነገሮች ለሊት ስነሳ ጥላኝ አልተኛም። ብቻችን ነሽ ትፈሪያለሽ። 5 ሰዓት ነበረ ከሌሊቱ የምነሳው። እዛ ቤት በጣም በጎች አሏቸው። በግ ይነግዳሉ ሰዎቹ። በግ ስለሚነግዱ ለእነሱ ምግብ መስጠት አለብኝ አለ ትልቅ ሰው አለ፣ ግን እሱን ማገዝ ስላለብኝ እነሳለሁ። ሻይና ቡና የምታፈሉት 5 ሰዓት አፍልታችሁ ሰውዬው ጠጥቶ ስራ ይገባል። ያንን ማድረግ ስለነበረብኝ እስከምለምድ ድረስ ድፍን 1 ዓመት በዛ ሙድ አብራ ይኖራል ሴትዮዋ። በጣም የማደንቅላትና እስካሁን ማረሳት ድረስ ቢሆን በቃ አረብ ናት። ግን የአረብ መልካም ገጥሞኛል ብል እሷ ናት። እና በጣም ታዝን ነበረ በሚሆነው ነገር ማለት ልጅነቴ በጣም ያስገርማት ነበር። እንዴት ልጅ ሆና ደግሞ እናትሽ ላከችሽ ብላ ብዙ ጊዜ ትገረም ነበረ።
ይሄ ነገሯን በጣም ነው ማደንቅላት። አማቷ በጣም ክፉ ነበረች። መቼም አማትና ልጅ ቤት የሚሰሩ ልጆች አሁን እኛ እንደዛ ነው የምንሰራው። በእርግጥ ልጅቷ በፊት ሰራተኛ የላትም፣ እኔ ነበርኩ የምሰራላት 2 ቤት ማለት ነው። እንደዚህ የምትሰሩ ልጆች ትዕግስቱን ይስጣችሁ እግዚአብሔር። ጌታ ነው የምላችሁ። ትዕግስቱን ካልሰጣችሁ ያስነቅሏችኋል እኮ። ምክንያቱም እሷም የራሷ ትዕዛዝ እንዲሰማላት ትፈልጋለች፣ አሮጊቷም ደግሞ የራሷ ትዕዛዝ እንዲሰማላት ትፈልጋለች። በነገራችን ላይ እርስ በራስ የአንደኛዋን አዳምጣችሁ የአንደኛዋን መተው አትችሉ። ለምን እኔ ተሰሚነት አይኖረኝም ወይ ደግሞ እኔ ብር ስለማልከፍል ነው እንደዚህ ትባላላችሁ። እውነት ይሄ ነገር በጣም እንደዚህ ቤት የሚሰሩ ልጆች ብቻ ጊዜ ይርዳችሁ ነው የምለው። እኔ ስለገጠመኝ የሆነ ቤት ሁለቱም አንድ ጊዜ አጥሩ የሚሏችሁ ታይምም ደግሞ አለ። ከዛ የአንደኛዋ ለይታችሁ ካጸዳችሁ እንዴት የአሮጊቷን ካጸዳችሁ ልጅቷን እኔ እኮ ነኝ ዋና አሰሪ በቃ እንኳ ትላለች። ከዛ ደግሞ የእሷን አዞች አሮጊቷ ጋር ሄዳለሁ ስል አሮጊቷ አጥልታ ጨርሳ ቁጭ ብላ ነው የማገኛት። በነገራችን ላይ ለምንድን ነው ንቀሽ ነው ብርን ሰላም አልከፍልሽም ትለኛለች። እና አሮጊቷ በጣም ክፉ ነበረች። በጣም ክፉ የሆነ አይገልጻትም። በጣም ትፈታተነኝ ነበረ። ብዙ ጊዜ በኢትዮጵያዊነቴ ነበር እንደው በምሳሌ ማለት ነው። በጣም ለማኞች ናችሁ ብዙ ነገር ነው የምትለን ብዙ ነገር። ከዛ ልጁ ግን በጣም ያስረዳት ነበረ ለእንዴት እንደተሰደደ ኢትዮጵያ ምን አይነት ሀገር እንደሆነች በጣም ልጁ ያስረዳት ነበር። እና ስኳር በሽተኛ ስለሆነች ነው እንደዚህ የምትሆኑ ምናምን ብሎ እሱ ደግሞ ለእኔ ነግረኝ ነበረ። እዛ ደግሞ አንድ ላይ የሆነ ያቀርቧቸዋል የኦማን ሰዎች በነገራችን ላይ ሰራተኛ የሚያሰሩት ማለት ነው ለምነው ነው በጣም ጸባይ ሰጥተዋችሁ ነው የሚያሰሯችሁ። እንደዚህ እንደ ዱባይ እኔ ሳውዲ አረቢያን አላውቅም፣ ግን እንደ ወሬው ከሰማሁት ሳውዲ አረቢያ በጣም አርደ ነው እንደውን ነው ሰው የማውቀው እዛ የሚሰሩ ልጆች እና እኔ ሳውዲን በጣም ነው የምፈራው። ግን ባለውበት ሀገር አሁን እዚህ በዱባይ ለሰራተኛ ምን ክብር አላቸው ጋይስ? በስንት አንድ ቤት እኮ ነው ክብር ያላቸው። እና ሰራተኛ ላይ የኦማን ሰው እኮ ይግደላችሁ ብር የለም እንጂ በዛውም ልክ ካጠፏችሁ ወይ ደግሞ ከበደሏችሁ በጣም ይቅርታ ይጠይቋችኋል። ሌላ ደግሞ ወጥተው ሲመጡ የሚያደርጉላችሁ ነገር የሚንከባከቧችሁ የሆነ የቤተሰብ ናፍቆት እንዳይሰማችሁ የሚያደርጓችሁ አሉ። በጣም ጥሩ ሰዎች ማለት ነው። እኔ አሁን ጓደኛዬ ነበረች እና በጣም ነበር የሚወዷት እዛ ልጅቷን ማለት ነው። ልጅና እናት ቤት ነበር የምንሰራው እና በጣም ነው እንትን ጥሩ ናቸው። አይገልጻቸውም ለሷ እኔ የሚያቻሉ ልጅቷነች እንጂ ያው ልጅቷ ብትከፋብኝም ብዙ ነገር ቢፈጠር ግን በጣም መልካም ፓርቷን እኔ ያመዝንብኛል። ክፉን ፓርቷን ከማወራ ይልቅ የሆነችልኝ መልካም ነገር ለእኔ ያመዝንብኛል። እና እንደዚህ አይነት መዳሞች ያላችሁ ታድላችኋል። ባጭሩ እጣ ነው እጣ ክፍል ነው ብዬ ነው የማስበው። እውነት ይላችሁ ምሳሙ ልጆች እንደድል ነው። እንደዚህ አይነት መዳም አይገኝም። ስለዚህ ተንከባከቡ መዳሞቻችሁን ነው የምለው። አታማሩ። ሁሌ አመስጋኙ ነው።